ጠብ የማይል ኑሮ የህይወት ውጣ ውረድ የከተማው ግርግር ሰላም እየነሳ እያስጨነቀውት ከሆነ ቢሰሩ የሚለወጡባት ቢዝናኑ ወደሚያተርፉባት ሰላሞትን መልሶ የተረጋጋ የጥሞና ጊዜ ወደሚሰጡት በሀብት በቅንጦትና በተፈጥሮ ተከበው ህይወትን እንዳዲስ ወደሚጀምሩባት ምስጢራዊት ሀገር አብረን እንጓዝ። የዛሬዋ መዳረሻችን ስዊዘርላንድ እናድርግ። ስዊዘርላንድ የተፈጥሮ ውበት ከዝና ጋር እውቀት ከሀብት ጋር የታደለች አገሪቱ ሰላማዊ ከተሞቿ ጽዱ ምድራችን ላይ ምርጥ የሚባለውን ህይወት የሚኖሩ ዜጎች ያሉባት ድንቅ ሀገር ነች። በመሃል አውሮፓ ውስጥ የምትገኘው ይህች ሀገር ምንም እንኳን በመጠኗ ትንሽ ብትሆንም ዓለማችን ላይ እንደሷ ውብ ተፈጥሮ ያለው ሀገር ስለመኖሩ ያጠራጥራል። የአገሪቱ 60 ከመቶ የሚሆነው ክፍል ሰማይን ደግፎ የያዙ ምርጥ ካባ ለብሰው በግርማ ሞገስ የቆሙ በሚመስሉ በረዷማ ተራሮች ተከቧል። የጄኔቫና የብሩዝ ሐይቆችን ጨምሮ ለቁጥር የበዙት ሐይቆች በአረንጓዴ የተሸፈነው ሜዳዋ ጽዱ ከተሞቿን እያቋረጡ በእርጋታ የሚፈሱት ወንዞቿ የምድር ገነት ያስብሏታል። ስዊዘርላንድ የዓለማችን ሚሊዮነሮች ነገስታትና ተጽዕኖ ፈጣሪዎች ቤተሰቦቻቸውን ጠቅልለው የማይረሳ ጣፋጭ ጊዜን የሚያሳልፉባት ውብ ሀገር ነች። የስዊዘርላንድ ከተሞች ጽዳታቸው ያስቀናል። ስዊዘርላንድ በ26 ክልሎች 145 ከተማዎች አሏት። በርን የአገሪቱ ዋና ከተማና በዩኔስኮ የዓለም ቅርስነት የተመዘገቡ ቦታዎችን የያዘች ከተማ ስትሆን ከሀገሪቱ 8.8 ሚሊዮን ዜጎች 135,000 የሚሆኑት ይኖሩበታል። የአገሪቱ ትልቁ ከተማ ዙሪክ የፋይናንስ ማዕከልና ከ440,000 በላይ የሚሆነውን የአገሪቱን ሕዝብ በመያዝ ከስዊዘርላንድ ከተሞች ብዙ ቁጥር ያለው ዜጋ የሚኖርባት ከተማ ነች። ዙሪክ በምታቀርበው ከፍተኛ ጥራት ባለው የህይወት አኗኗር በዓለም አቀፍ የባንክ ኢንዱስትሪዋና በንግድ ማዕከልነቷ የምትታወቅ እጅግ ንጹህና ሰላማዊ ከተማ ነች። በፈረንሳይ ድንበር አቅራቢያ የምትገኘው የቅንጦትና የዲፕሎማቲክ ዋና ከተማ የሆነችው ጄኔቫ የተባበሩት መንግስታት ድርጅት፣ ቀይ መስቀል፣ ቀይ ጨረቃና ሌሎች በርካታ ዓለም አቀፍ ድርጅቶች ዋና መስሪያ ቤት መገኛ ስትሆን ስዊዘርላንድ የምትታወቅባቸውን እንደ ሮሌክስ ያሉ ቅንጡ የሰዓት ብራንዶች መገኛም ጭምር ናት። የወጣቶች ከተማ ተብላ የምትጠራው ለውዘን የሙዚቃ ፌስቲቫሎችና የባህር ዳርቻ እንቅስቃሴዎች ያሉባት የኦሎምፒክ ከተማ ስትሆን የዓለም አቀፍ ኦሎምፒክ ኮሚቴ ዋና መስሪያ ቤት እዚች ከተማ ውስጥ ነው የሚገኘው። ስዊዘርላንዳውያን ቸኮሌትና ቺዝ ወዳዶች ናቸው። ዓለማችን ላይ በጥራትና ጣዕሙ አንደኛ የተባለን ቸኮሌት ታመርታለች። የቺዝ አፍቃሪ ከሆኑ ደግሞ ስዊዘርላንድ ምቹ ናት። ከ400 በላይ የቺዝ አይነት ያመርታሉ። ሀብታም ከሆኑ አገራቶች ከቀዳሚዎቹ እንደመሆኗ ዜጎቿ ብዙዎቻችን እንደ ቅንጦት የምንቆጥረውን ህይወት ይኖራሉ። ለሚሰሩት ስራ ከብዙ የአውሮፓ አገራት በተሻለ ከፍተኛ የደሞዝና የመንግስት ድጋፍ ስለሚደረግላቸው አገሪቱ በድህነት የሚኖሩ ዜጎች የሏትም። ጥቂት የሥራ አጥ ቁጥር ቢኖራትም መንግስት በየወሩ ጥሩ የገንዘብ ድጋፍ ስለሚያደርግላቸው የኢኮኖሚ ጫና የለባቸውም። በዚህም ምክንያት ህዝቦቿ ወንጀል የሚያሰራ ጥያቄ ስለማይኖርባቸው ስዊዘርላንድ ዝቅተኛ የወንጀል መጠን ካለባቸው ጥቂት የዓለማችን ሀገራቶች አንዷ ያደርጋታል። በየትኛውም መስፈርት ብንመዝነው የስዊዘርላንድ ህይወት ከቅንጦት ከዘመናዊነት ጋር ይያያዛል። ስዊዘርላንድ በአውሮፓ እምብርት ውስጥ የምትገኝ ምንም አይነት የባህር በር የሌላት ዙሪያዋን በጀርመን፣ ፈረንሳይ፣ ጣሊያን፣ ኦስትሪያና ሊክተንሽታይን የተከበበች ስትሆን ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ፣ ሮማኒሽ የአገሪቱ 4 ብሔራዊ ቋንቋዎች ናቸው። እንደ አውሮፓውያን አቆጣጠር በ2023 ኢትዮጵያንስ ደች በተባለ ድረገጽ ላይ በወጣ መረጃ መሰረት በአገሪቱ ከ7,000 በላይ ኢትዮጵያውያንና ትውልደ ኢትዮጵያውያን ይኖሩባታል። ዩኒቫ፣ ዙሪክ፣ በርናባዲ ኢትዮጵያውያን የሚኖሩባቸው ከተሞች ናቸው። ስዊዘርላንድ ጎረቤቶቿ ተጨማሪ ግዛትና ሀብት ፍለጋ በአንደኛውና ሁለተኛው የዓለም ጦርነት ውስጥ ሲሳተፉ፣ እሷ ግን ላለፉት 2 እና ከዛ በላይ ላሉ ዓመታት ሁሉንም የዓለም ጦርነቶች ጨምሮ በየትኛውም ጦርነት ላይ ያልተሳተፈች ለየትኛውም ሀገር የማታዳላ ከወገንተኝነት የጸዳች ሀገር ሆና ቆይታለች። በዚህም ምክንያት የዓለም የሰላም ተምሳሌት የሚል ስም አላት።
ነገር ግን በከፍተኛ ደረጃ የተደራጀ ወታደራዊ ኃይል ያላት እያንዳንዱ ዜጋዋን በውትድርና አገራቸውን እንዲያገለግሉ የምታስገድድ ሀገር ናት። ስዊዘርላንዳውያን አውሮፓ ውስጥ ካሉ ሀገራት በነፍስ ወከፍ ብዙ መሳሪያን በመታጠቅ በሁለተኝነት ደረጃ ላይ ይቀመጣሉ። ስዊዘርላንድ መንግስት የፈለገውን የማይወስንበት፣ ለእያንዳንዱ ውሳኔ ዜጎችን የሚያሳትፍባት ሀገር ነች። ይቺ ሀገር የእሷን ሰላም ፈላጊነት ብቻውን ሰላም እንደማያመጣ የተረዳች በመሆኑ ምናልባትም አገራት እንደለመዱት ሶስተኛው የዓለም ጦርነት በሚል የኒውክሌር ጦርነት ቢጀምሩ ሙሉ ዜጎቿን ጉዳት እንዳይደርስባቸው ጠቅልሎ መያዝ የሚችል ከመሬት በታች ከተማን ገንብታለች። ስዊዘርላንዳውያን ሰዓት አክባሪዎች ናቸው። አገራቸው ደግሞ እንደ ሮሌክስ እና ኦሜጋ አይነት ውድና ቅንጡ የሰዓት ብራንዶች ባለቤት፣ ዘመናዊ የትራንስፖርት አገልግሎት ሌላኛው የስዊዘርላንድ መገለጫዎች ናቸው። አገሪቱ የቱሪዝም ማዕከሎቿን፣ ከተሞቿንና ገጠራማ አካባቢዎቿን የሚያገናኝ፣ በተራራዎቿ ውስጥ የሚያልፍ የባቡር አስቸጋሪ ቦታዎችን የሚያደርስ የሄሊኮፕተር፣ የጀልባ፣ የኬብል መኪናና የባስ ትራንስፖርት አማራጮችን በሰፊው ተደራሽ አድርጋለች። የተራቀቀ የጤና አጠባበቅ ጥራትና የአኗኗር የትምህርት ስርዓትን በማበጀት ዓለማችን ላይ ምርጥና ምቹ ለመኖር ተስማሚ ከሚባሉ ሀገራት የመጀመሪያውን ስፍራ ትይዛለች። ምንም እንኳን ለመኖር ምቹ ብትሆንም የስዊዘርላንድ ሕይወት ቀላል የሚሆነው ለባለሀብቶችና ለሀገሪቱ ዜጎች ነው። ለኛ ሲሆን በአቅማችን ልክ እየኖር ሰርተን የምንለወጥባት እንጂ አገሪቱ ኑሮ ውድ ከሚባልባቸው ሀገራት ከቀዳሚዎቹ ትመደባለች። ዝቅ ብሎ ሰርቶ ራሱን መለወጥ ለሚፈልግ የለውጥ ሀገር ነች። በሰው ዘንድ የሚያስከብር ተፈላጊ እውቀትና ሙያ ካለዎት ከስዊዘርላንድ ጋር ተወዳጅ ነዎት ማለት ነው። የዚች ሀገር ሕይወት ግራ የሚያጋባ አድካሚና አሰልቺ ቢሆንም በጥረቱ ልክ ስኬትን ይጎናጸፋሉ። አይ መዝናናት ነው የምፈልገው ካሉም ያለምንም ሰቀቀን ማንም የሚዝናናባት ነገር ግን ደረጃ የምታወጣ ሀገር ነች። የሀብት ደረጃዎትን ፎርቢስ ባይመዘግበውም እርስዎ ግን የደረሱበትን ለማወቅ ወደዚች ሀገር ጎራ ይበሉ። የቅንጦትና ድሎት ምልክት የሆነች ቢሊዮነሮች፣ ታዋቂ ሰዎችና ተጽዕኖ ፈጣሪዎች ቤቴ ብለው የሚጠሯት፣ ኤርፖርቶቿ በግል ጀቶች እየተጨናነቁ የምትቸገር ሀገር ነች። ከፍተኛ የሮልስ ሮይስ መኪና ቁጥር ያላት፣ በአንድ ራት ብዙ ዶላሮችን የሚያስከፍሉ ከ120 በላይ ቅንጡ ሬስቶራንቶች ያሏት፣ በቅንጡ ሆቴሎቿም ትታወቃለች። ስዊዘርላንድ ለጥቂት የዓለማችን ከበርቴዎችና ተጽዕኖ ፈጣሪ ግለሰቦች ከተራው ሕዝብ ተለይተው ሀብትና ስኬት የተሰጣቸውን ደስታ እንዲያጣጥሙ ዘንድ የተዘጋጀ የቅንጦት መዲና ነች። በዚህም ምክንያት ብዙ የዓለማችን ከበርቴዎች በአገሪቱ ውድ ቅንጡ መኖሪያ ቤቶች፣ የግል ደሴቶችና ምስጢራዊ የሆኑ የተደበቁ ንብረቶችን አፍርተዋል። ሀብታሞች ስዊዘርላንድን ለውበቷና ለተረጋጋ ኑሮዋ የሚመርጧት ብቻ ሳትሆን የዓለማችን ኢኮኖሚ ስርዓትና ደረጃ የሚወጣባት፣ የአገራት መሪዎችና ባለሀብት ግለሰቦች በአንድ የሚመክሩባት፣ የዓለም የኢኮኖሚ ፎረምን ጨምሮ ሌሎች ብዙ ዓለም አቀፍ ዝግጅቶች ላይ በመሳተፍ ትላልቅ በረከቶችን የሚከፍቱባት ሀገር ነች። ስዊዘርላንድ የሸንገን ዞን አካል እንደመሆኗ የሸንገን ቪዛ አላት። ይህ ማለት ከአውሮፓ የሚመጡ ቱሪስቶች ቪዛ ሳይጠየቁ በሀገሪቱ የ90 ቀናት ጉብኝት እንዲያደርጉ ትፈቅዳለች። ይሁንና ይህንን እድል ለማግኘት ከወራት በፊት አመልክተው ቀጠሮ ማስያዝ ይኖርባቸዋል። ስዊዘርላንድ ዛሬም ድረስ የሀብቷ ምንጭ ብዙዎችን ግራ ያጋባል። ምክንያቱም አገሪቱ ነዳጅ የማታወጣ፣ ብዙ እቃዎችን ለውጭ ገበያ የማታቀርብ፣ የባህር በር የሌላት ትንሽዬ ሀገር ስትሆን የቱሪዝም ዘርፉ ብቻውን ለዚህ ደረጃ ሊያደርሳት እንደማይችል ግልጽ ነው። ታዲያ ይህን ሁሉ ሀብት ከየት አመጣችው የሚለው አሁንም ጥያቄ ይፈጥራል። ነገር ግን አገሪቱ ከውብ ተፈጥሮዋ ባለፈ ሚሊዮነሮችን፣ ነገስታትን፣ ባለስልጣናቶችንና ተጽዕኖ ፈጣሪዎችን የምትስብበት የሚያስኮንናትንና የሚያስደንቃትንም የባንክና የፋይናንስ ስርዓት አላት። የዓለማችን ባለሀብቶች አምባገነን መሪዎችና ወንጀለኞች ሰርተው ዘርፈውም ያመጡትን ሀብት የት እንደሚያከማቹት ጥያቄ ሆኖበት ከነበር የስዊዘርላንድ ባንኮች ለጥያቄው መልስ አላቸው። ስዊዘርላንድ ዓለማችን ላይ ካሉ እጅግ ደህንነታቸው የተጠበቁ
ሚስጥራዊ ደንበኞች ያላቸው ባንኮች ደንበኛ ሀገር ነች። እነዚህ ባንኮች ገንዘብን ከማከማቸት ባለፈ ለደንበኞቻቸው በሚሰጡት ጥቅም በብዙዎች ዘንድ በዋነኝነት ተመራጭ ያደርጋቸዋል። በዚህም ምክንያት 25 ከመቶ የሚሆነው የዓለማችን ሀብት በስዊዘርላንድ ባንኮች ውስጥ ይገኛል። በመጀመሪያው የዓለም ጦርነት ወቅት ብዙ ባለሀብቶች፣ ባለስልጣናቶችና ድርጅቶች ሀብታቸውን የሚያሸሹት በስዊዘርላንድ ነበር። እሷም ታዲያ ከናዚ ጥቃት ሸሽተው ለሚመጡ ባለሀብቶች፣ አይሁዶችና ሌሎች ባለሀብቶችን የሚስብ ሚስጥራዊ ሕግን በ1934 አውጥታ መቀበል ጀመረች። በዚህም ሕግ መሰረት ማንኛውም ባለሀብት ወደ ባንኩ ወርቅ ወይንም ጥሬ ገንዘብ በመስጠት የሚኒስቴር ካዝና ማግኘት ይችላሉ። በሁለተኛው የዓለም ጦርነት ወቅት ከመላው አውሮፓ የመጡ ሰዎች ንብረታቸውን ወደ ስዊዘርላንድ ባንኮች ማስተላለፍ ጀመሩ። ከጦርነቱ በኋላ የንጉሳውያን ቤተሰቦችን ጨምሮ ዓለም አቀፍ መሪዎች ከቀረጥ፣ ከክስና ከፖለቲካ ቀውስ ለማዳን ገንዘባቸውን በስዊዝ ባንኮች ውስጥ መደበቅ ጀመሩ። በተለይም ብዙ ባለሀብቶችን የሚያማርረውን የታክስ መጠን በመቀነስ ዓለም አቀፍ ዝናን አተረፈች። አንዱ ዙሪክና ጄኔቫ ያሉ ከተሞችን እጅግ ሀብታም የሆኑ ግለሰቦች ብቻ በሚስጥር የሚስተናገዱባቸው ህንፃዎችን ገንብታ ቀስ በቀስ የዓለም የገንዘብ ማዕከል አደረገች። የሀገሪቱ የረጅም ጊዜ የሰላም ታሪክ ከየትኛውም ሀገርና የፖለቲካ አስተሳሰብ ጋር አለመወገኗ፣ የተረጋጋ ኢኮኖሚዋ፣ በአካልም በዲጂታልም ያደገ ዘመናዊ የባንክ ሲስተሟ፣ ዙሪያዋን ዓለማችን ላይ ሀያል በሚባሉ ሀገራት መከበቧ፣ የሚተማመኑባት ሚስጥር ጠባቂ መሆኗ በጦርነትና በፖለቲካ ለመረጋጋት ወቅት ምቹ የሀብት መሸሸጊያ ቦታ አድርጓታል። ያለፋችበት ገንዘብ የሚጣፍጣት ስዊዘርላንድ የደንበኞችን ፍላጎት የሚያሟሉ ህጎችን በማጽደቅ የሚሸሸው ሀብት ለነገ የምለው ንብረት አለኝ የሚሉ አካላት የሚመርጧት ሁሉም የኔ የሚሏት ሀገር ሆነች። የትም ፍጪው እንደሚባለው የዚች ሀገር ባንኮች ሀብት ይዞ የመጣን ምንጭና ማስረጃን የማይጠይቁ ሁሉንም ያለምንም ንትርክ ቀብር ግፍ እያሉ የሚያስተናግዱ ናቸው። ባንኮቹ ደንበኞቹን ለመለየት ከመጠሪያ ስም ይልቅ መለያ ኮዶችን ይጠቀማሉ። ይህ ማለት የትኛው ባንክ አካውንት የማን እንደሆነ ጥቂት ከባንክ የበላይ አመራሮችና የአገልግሎቱ ተጠቃሚዎች ከሆኑት ደንበኞች በስተቀር ቀሩ የባንኩ ሰራተኛው የትኛው የባንክ አካውንት የየትኛው ደንበኛ እንደሆነ እንኳን አያውቁም። ማንኛውም የባንክ ደንበኛ በአካል አገልግሎት ከፈለገ ልዩ የይለፍ ቃል ወይንም ፊርማ ማቅረብ ይኖርበታል። የአገሪቱ የበዛ ሰላም ብጥብጥ ፈጣሪዎች የማይደራደሩባት ሁሉንም በአንድ የምታስተሳስር ሀገር በመሆኗ ነው እያሉ ያሟታል። ታዲያ የአገሪቱ ባንኮች የሂትለር ቀኝ እጅ የፓውሎስ ኮርና የኢልቻፓ አገር እንደነበሩ የተረዳ እውነትም ያስብላል። ባንኮቿ ከዓለም አቀፍ ደንበኞቻቸው ከ7 እስከ 9 ትሪሊየን የሚጠጉ ዶላር ሀብት ይዘዋል። ስዊዘርላንድ እንደ አፕል፣ ጉግል፣ ቴስላ እና ማይክሮሶፍት ያሉ ትላልቅ የቴክኖሎጂ ኩባንያዎች፣ የኢነርጂ ድርጅቶች በተለያየ አዋጭ ቢዝነሶች ላይ ትላልቅ አክሲዮኖችን ትገዛለች። ውድ አልፋ ሚዲያ ቤተሰቦች የዛሬው የስዊዘርላንድ ጉዟችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።